ይመስለኛል ለዛ ነው ወዲያው ያው ምላሲኮ ምንም አታረክም በስፒል ጫማ ነው ላይ ቆምክብኝ ማውራት እንደዛ ብዬ አይደለም ጥሩ ሰው ነህ መልካም እኔ እንደውም ልናገርና መጥፎ ቃል ልናገር ነበር የገባሁት የሆነን ለመናገር አትሳካኝ ማለት ለዛሬው አይ መልካምነት አሸነፈኝ ታውቃለህ ቅዱስና በኃይል ይላል ቅባቱ መንፈስ ቅዱስ ነው ትክክል የተቀባው ምንድነው ነው ያለው የአንድ አምላክ በመንፈስ ቅዱስና በኃይል የተቀባው ምንድነው ምንነቱ ምንድነው አውቆ የተቀባው ልጁ ኢየሱስ ክርስቶስ እግዚአብሔርን ለማክበር ለመታዘዝ ታዛዥ ሆነ እስከ ሞት እስከ ስቅለት ድረስ ታዛዥ ሆነ ፋንክሽናሉን ብቻ ሳይሆን ባህሪውን ጭምር እኮ በባህሪው ምንድነው በባህሪው ፍጹም አምላክ ፍጹም ሰው ነው በባህሪው የተቀባው ምንድነው ሰው ነው አምላክ ነው የተቀባው እዛ ጋር ሲቀባ ያይታሉ ያሳያል ግን ስላሴን አያሳይም ነው የምንለው ምንድነው የማያሳየው ብለን ስንል በሰላና በሰከላ አይምሮ ስንመለከተው በትንቢት ደረጃ የነበረውን ፍጻሜ ነው የሚያሳየው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ያለው ፍጻሜ ነው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያዝኩት ባሪያዬ አለ ተመልከቱ ነፍሴ ደስ የተሰኘችበት ምርጤ አለ በእርሱ ላይ መንፈሴን አድርጌአለሁ አለ ተመልከቱ አንድ አምላክ አለ ሰማይና ምድርን የፈጠረው አምላክ ምን ይላል በሁለተኛ መደብ ባሪያ የሚለው አካል አለ ባሪያ የሚባለው የሚጠመቅ ሰው ነው የነበረው ባሪያ ነፍሴ ደስ የተሰኘችበት ምርጤ መንፈሴን በእርሱ ላይ አደርጋለሁ አለ አሁን የማቴዎስ ወንጌል ምዕራፍ 3 ላይ ስትመለከቱት ኢየሱስም ከተጠመቀ በኋላ የተጠመቀው ምንድነው አንድ አካል ነው የተጠመቀው ያ አካል ደግሞ ሰው ነው የተጠመቀው የጎጫማ መፍታት ከኔ የማልችለው ይመጣል ከዛ እኔ ላጠምቀው ምናምን እያለ የሚናገር የሆነ ሰው ነው ዘንበዲ ግን ሰው ነው የሚጠመቀው ወዲያውኑ ከውሃ ሲወጣ ሰማያት ተከፈቱ የእግዚአብሔር መንፈስ በእርግብ መልክ ተገለጠ አይደለም የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየዋል እንደ እርግብ ወረደ አለ እንጂ እርግብ ሆነም አላለም እንደና ደግሞ በእርግብ ተገለጠ አይደለም ጥቅሱ እነሆ ድምፅም ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ኢሳይያስ 42 ላይ ያለው የምወደው ባሪያዬ ነው የሚለው ተመልከቱ ራሱ ማለት ነው ይሄን እንግዲህ ማቴዎስ የዘገበው ዘገባ ላይ ነው ማርቆስ ላይ ደግሞ ስትመለከቱ ደግሞ ማርቆስ ወንጌል ምዕራፍ 1 ቁጥር 10 እና 11 ላይ ወዲያውኑ ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስ እንደ እርግብ ሲወርድበታል አያለ መንፈስ እንደ እርግብ ነው የሚለው እርግብ እንደሚወርደው እሱን እንመጣበታል መውረድ ማለት ነው የሚለው መንፈስ እንደ እርግብ ሲወርድበት አየና አለ የምወድ ልጄ አንተ ነህ በአንተ ደስ ይለኛል የቅድሙ ግን ያለው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ነው የሚለው የምወደው ልጄ ይህ ነው ማለትና የምወድ ማለት ይለያያል የትኛው ነው ትክክል የቤት ስራ ነው ለክርስቲያኖች የሉቃስ ወንጌል ላይ ደግሞ ምዕራፍ 3 ቁጥር 21 እስከ 22 ስትመለከቱ ህዝቡ ከተጠመቀ በኋላ ኢየሱስ ደግሞ ተጠመቀ ሲጸልይም አለ እንግዲህ የሚጸልይ አካል ፍጡር ነው ሰማይ ተከፈተ አለ መንፈስ ቅዱስ በአካል መልክ እንደ እርግብ በአካል መልክ አለ ኢንዘሴም ማነር በቦዲ ልክ መንፈስ ቅዱስ እንዳለው ቦዲ እንዳለ ማነው እርግብ ቦዲ እንደሆነ ሁሉ በተመሳሳይ በአካል መልክ እንደ እርግብ በእርሱ ላይ ወረደ የምወድ ልጄ አንተ ነህ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ ይላል ዮሐንስ ወንጌል የዘገበው ላይ ደግሞ ይሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 32 እና 33 ላይ ዮሐንስም እንዲህ ብሎ መሰከረ መንፈስ ከሰማይ እንደ እርግብ ሆኖ ሲወርድ አየዋለ እንደ እርግብ ሆኖ አይደለም እንደ እርግብ እንደሚወርደው መንፈስ ቅዱስ ሲወርድ አየው ነው ያለ መውረድ ማለት ምን ማለት ነው መጣበታል በእርሱ ላይ ኖረ ይላል እኔም አላውቀው ነበር ዳሩ ግን በውሃ ጠምቅ ዘንድ የላከኝ እርሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ የላከው ማን ነው እግዚአብሔር ነው ዮሐንስን ስሙ ዮሐንስ የሚባል ከእግዚአብሔር ዘንድ የተላከ አንድ ሰው ነበር ነው የሚለው ከዛ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኛ ይላል ስለዚህ ምንድነው የምንረዳው ኢሳይያስ ምዕራፍ 42 ላይ ያለው ጥቅስ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌአለሁና አለ ስለዚህ ያ ሰማይና ምድርን የፈጠረው አምላክ ምን አለ ባሪያዬ ብሎ በትንቢት አለ አዲስ ኪዳን ላይ ግን ስንመጣ ልጅ ብሎ ነው ያስቀመጡት ባሪያዬ የሚለው
ወይ ልጄ የሚለው ባሪያዬ የሚለውን ነገር ተቀይሮ ነው ወይ ደግሞ ባሪያዬ የሚለውን እና ልጄ የሚለው ነገር ኢንተርቼንጅ ነው ማለት ነው። በዕብራይስጥ ኢቤድ ይለዋል። ኢቤድ በግሪክ ሰብስጀንት ላይ ደግሞ ፓይስ ይለዋል ወይም ፓይዶስ ብሎ የሚያስቀምጡም አሉ። የኢሳይያስ 42 ላይ ያለው ማለት ነው። ባሪያ የሚለውን ቃል ወይም ደግሞ የሚለውን የዕብራይስጥ ቃል ኢቤድ ይለዋል። በግሪክ ሰብስጀንት ደግሞ ፓይስ ብሎ ነው ያስቀመጠው። አሁን ይህንን ነገር ይዘን ስንመጣ ይህ ሰማይና ምድርን የፈጠረው አምላክ ማንን ነው ባሪያ የሚለው ብለን ስንል ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ የሚሊኒየሙ የኦርቶዶክስ 80 የሚባለው ላይ አሁንም በእግዚአብሔር ክብር ከብሬ ያለው በእግዚአብሔር ፊት ከብሬ ያለው አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እሱ እንድሰበስብ ባሪያ ሆኖ ዘንድ ከማፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። ማነባዩ ኢየሱስ ነው የሚለው በትንቢት መነጽር ውስጥ ምን ይላል? የያዕቆብን ነገድ እንድታስነሳ ከእስራኤል የዳኑትን የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነውና እስከ ምድር ዳርቻ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ ይላል። የፈጠረኝ እግዚአብሔር እኔን እንዲህ አለኝ አለ። የፈጠረኝ እግዚአብሔር እንዲህ አለኝ አለ። ስለዚህ ፍጡር ነው። ያ ፍጡር ምን አለ? የፈጠረኝ እግዚአብሔር እኔን እንዲህ አለኝ። ምን አለው? የያዕቆብን ነገዶች እንደገና እንድታስነሳ ከእስራኤል የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነገር ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ አለው ይላል። ቄርሎስ ዘእስክንድርያ ኢሳይያስ 49:5 ያለውን ጥቅስ ጠቅሶ ምን አለ? ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ምን አለ? ዳግመኛ መድኃኒ ክርስቶስ ኢየሱስ ስለ መወለዱ በኢሳይያስ ብዙ ሥራ አሰራ ዘንድ የያዕቆብን ወገን አጸና ዘንድ እስራኤልን አደርግ ዘንድ በድንግል ማርያም ማኅፀን ተፈጠርኩኝ አለ። ተፈጠርኩኝ አለ ይላል። ግዕዙ ተፈጥረ ነው የሚለው። አማርኛው ላይ ምን አደረጉት? ተጸነስኩኝ አለ ነው የሚለው። ተፈጠርኩኝ። ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይም ዳግመኛ የያዕቆብን ወገብ አንድ ለማድረግ እስራኤልን ለማዳን አገልጋይ የሆነው ዘንድ በማኅፀን የፈጠረኝ እግዚአብሔር ይወደኛል አለ። አሁንም የኢሳይያስ 49:5 ነው የሚጠቅሱት። ሃይማኖተ አበው ምዕራፍ 124 ቁጥር 25 ላይ በእውነት ሰው እንደመሆኑ እግዚአብሔር ፈጠረኝ ይላል። እግዚአብሔር ፈጠረኝ ይላል። የቱ ጋር? ኢሳይያስ 49:5 ላይ ያለው ጥቅስ ነው እየተነተኑ ያሉት። ሃይማኖተ አበው ምዕራፍ 124 ቁጥር 26 ላይ ሰው ፍጡር ነውና ስለዚህ እርሱ ሰው ስለሆነ እግዚአብሔር ፈጠረኝ ይላል። እንግዲህ ኢየሱስ እግዚአብሔር ፈጠረኝ ካለ ማዕፀኑት የተሰራ ነገር አምላክ ካልሆነ የተሰራ ሰው ማምለክ ባዕድ አምልኮ ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም ደግሞ አይሆንም አለ። ፈጣሪ አይሰራም፣ አምላክ አይሰራም። ከማዕፀን የሰራኝ የሚቤዥ እግዚአብሔር እንዲህ ይላል አለ። ሁሉ ለብቻ የፈጠርኩኝ ሰማያትን የዘረጋው ምድርን ያጸናው እግዚአብሔር ነኝ አለ። ሰማይና ምድርን ስፈጥር ከኔ ጋር ማን ነበር አለ። ኢሳይያስ 44:24 ላይ ከማዕፀን የሰራ አለ። ሰውን ሁሉ ፍጥረትን ሁሉ የሚፈጥረው ከማዕፀን የሰራ የሚቤዥ ያህዌ ይላል። ሁሉ ለብቻ የፈጠርኩኝ አለ። ሰማያትን ምድርን ያጸናው እኔ እግዚአብሔር ነኝ። ሰማይና ምድርን ስዘረጋ ከኔ ጋር ማን ነበር አለ። ከዛ ያ ሰማይና ምድርን የፈጠረው አምላክ ምን አለ? ኢሳይያስ 42 ላይ እነሆ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌአለሁ፣ እርሱ ለአሕዛብ ፍርድን ያወጣል አለ። የቱ ጋር ለማን ነው የሚሰራው ጥቅስ ካለ ማቴዎስ ወንጌል ምዕራፍ 12 ቁጥር 17 እና 18 ላይ በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ይላል፣ እነሆ የበረከቱ ብላቴናዬ ነፍሴ ደስ የተሰኘችበት ወዳጄ መንፈሴ በእርሱ ላይ አኖራለሁ፣ ፍርድ ለአሕዛብ ያወራል አለ። ከዛ ቁጥር 5 ላይ ነው ያጀማ በደንብ ተከታተሉ። ይዝጋ ሰማያትን የፈጠረ የዘረጋቸው ምድርን በውስጧ ያጸና በእርሷ ለሚኖሩባትን ሕዝብ ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። ይህ ሰማይና ምድርን የፈጠረው አምላክ እንዲህ ይላል። ማንን? ኢየሱስን እንዲህ አለው፣ እኔ እግዚአብሔር ነኝ፣ እኔ እግዚአብሔር በጽድቅ ጠርቼሃለሁ አለው። ማንን? ኢየሱስን። እጅህን ይዛለሁ አለው። ማንን? ኢየሱስን። ማንም ይዘው ያ ሰማይና ምድርን የፈጠረው አምላክ እጠብቅሃለሁ አለ። ሉቃስ የማርቆስ
ቁጥር 38 ላይ ኢየሱስን ትራስ ተንተርሶ ሲተኛ ሲጠብቀው የነበረው ማን እንደሆነ አወቀ። እስራኤልን የሚጠብቅ አይተኛና አያንቀላፋም የተባለው አምላክ እኔ ያህዌ ነኝ አለ። በጽድቅ ጠርቼሃለሁ፣ እጅህን ይዛለሁ፣ እጠብቅሃለሁ አለ። የዕውሩን ዓይን ትከፍት ዘንድ የተዘጋውን በግዞት ቤት በጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብ ብርሃን አድርጌ ሰጥቼሃለሁ አለ። ስለዚህ ማነው እንትን ያለው ብለን ስንል ደግፍ የያዝኩት ባሪያዬ የሚለው ማንን ነው ስንል ኢየሱስን። ማቴዎስ ምዕራፍ 12 ቁጥር 16 እና 17 ላይ ያለው ጥቅስ ስትመለከቱት ባሪያዬ የሚለውን ብላቴናዬ፣ ኪንግ ጄምስ ቨርዥን ባይብል ላይ ደግሞ ልጄ ብሎ አስቀምጦታል። ስለዚህ የምወደው ልጄ ሲል የምወደው ባሪያዬ እያለ ነው የሚሆነው። ለምን ፓይስ የሚለው ወይም ደግሞ ፓይዶስ የሚለው የግሪከኛው ቃል ማቴዎስ ወንጌል ምዕራፍ 12 ቁጥር 17 ላይ የግሪኩ ላይ ኮይኒዮ ላይ የሚጠቀመው ያ ነው። ከኢሳያስ ላይ የሚጠቀሰው ይህንን ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የምትመለከቱት አማርኛው ብላቴናውን ኪንግ ጄምስ ቨርዥን ባይብል ላይ ልጁ ቢሉትም የኤንአይቪ ትርጉምና ግሪኩ በተመሳሳይ ነው። ራሱ ባሪያ ነው የሚለው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታ ቆርጦ ሳለ በጲላጦስ ፊት የካዳችሁትን ባሪያውን ኢየሱስን አከበረው። አማርኛው ብላቴናውን ይለዋል። ኤንአይቪ ተመልከቱት፣ ሂ ሰርቫንት ነው ብሎ ያስቀመጡት በትክክል ባሪያውን። ሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይ እንደዛ ለእናንተ አስቀድሞ አምላክ ባሪያውን አስነስተዋል። ሐዋርያት ሥራ ምዕራፍ 4 ቁጥር 27 ላይ በቀባኸው በቅዱስ ባሪያ በኢየሱስ አለ። ኢየሱስ የተቀባ ቅዱስ ባሪያ ነው። እንደዛ መሆኑን የሚያሳየው ሐዋርያት ሥራ ምዕራፍ 4 ቁጥር 29 ላይ እንደዛ ነው የሚለው። እጅን ስትዘረጋ በቅዱስ ባሪያ በኢየሱስ ላይ ይላል። አማርኛው ላይ ብላቴና የሚለው ግሪከኛው ላይ ባሪያ እያለ ነው የሚያስቀምጠው። ለዛ ነው ኤንአይቪ ላይ ሂ ሰርቫንት አገልጋይ ወይም ባሪያ ብሎ ያስቀምጠው ማለት ነው። ታዲያ እንደዛ ከሆነ ለምንድን ነው ሲጠመቅ መንፈስ ቅዱስ የወረደው? የወረደበት ምክንያት ምንድን ነው ብለን ስንል በዕብራይስጥ ማሶሬት ውስጥ ማሺያህ የሚል ቃል አለ። ማሺያህ ማለት የተቀባ ማለት ነው። ቅቡ መሲህ ማለት ነው፣ ክርስቶስ ማለት ነው። በግሪክ ሰብትጀንት ደግሞ ክርስቶስ ይባላል። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ትንቢት አለ ለመሲሁ። የምድር ነገሥታት ተነሱ አለቆችም አለ በያህዌና በመሲሁ ላይ ተማከሩዋል። ያህዌ የሚባለው ማን ነው? ዘዳግም 6:4 ላይ ያለው ሽማ እስራኤሉ ያህዌ ነው ኃይሉ ያህዌ ኻድ የተባለ በያህዌ እና በመሲሁ ላይ የሚል ነገር አለ። ያህዌ እና በመሲሁ ላይ እንዲህ ተማከሩዋል። ማሰሪያቸውን እንበጥሳለን። ያህዌ አለ፣ ሂስ መሳያ አለ። ከዛ ሉቃስ 3:15 ላይ ህዝቡ ሲጠብቁ ሳሉ በልባቸው ስለ ዮሐንስ ይህ ክርስቶስ ይሆን ብለው ሲያስቡ ነበራል። አይሁዶች የሚጠብቁት መሲህ አለ፣ የሚቀባ ነው። ይሄ አንድ አምላክ ሰማይና ምድር የፈጠረው አምላክ አንድ በዳዊት ቤተሰብ ውስጥ የመጣ ሰው ተቀብቶ መሲህ የሚደረግበትን ነገር ነው የሚጠብቁት የነበረው። ዮሐንስ ወንጌል 10:24 ላይ እንደዛ ነው። አይሁድም ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ዘፕሮሚስድ ዋን ዘፕሮሚስድ መሳያ የሚባለው ከድንግል ተወልዶ በመንፈስ ቅዱስ የሚቀባ ነገር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ክርስቶስ አደረገው፣ ክርስቶስ ነው ያደረገው። ኢየሱስን ክርስቶስ አደረገው። ክርስቶስ ማለት ማለት ነው የተቀባ ማለት ነው። ራሱ ኢየሱስ ምን አደረገው? ክርስቶስ አደረገው ነው። እዚህ ጋር ነው ፖይንቱ ያለው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ በዮሐንስ ከተጠመቀ በኋላ መንፈስ ቅዱስ የወረደበት ምክንያት ሲነግረን አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስ እና በኃይል ቀባዋል። ቀቢው ማን ነው? አምላክ። ተቀቢው ማን ነው? የናዝሬቱ ኢየሱስ፣ ያ ከድንግል ማርያም ማኅፀን ውስጥ የተፈጠረው። በምን ቀባው? በሁለት ነገር፣ በመንፈስ ቅዱስና በኃይል። አሁን የሚቀባበት ቅባት ራሱ እና ኃይል አለ። በኃይልና በመንፈስ ቅዱስ ቀባዋል። ቀባ ለሚለው የግሪከኛው ቃል ትሩዝ አንድ ቁጥር ጻፍ። ምናልባት ክርስቲያን ከሆንክ ወይ ቀስ ሪኩዌስት ላክ።
ክርስቲያኖች ያመስላኝ የሆነች ልጅ ያስገባት መሰለኝ። አቲያኖ ስሙ ሰላም ሰላም ወይዱ ሰላም 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 ለሁላችሁም። እንዴት ናችሁ? እንደምን አመሻችሁ? እንደምን ዋላችሁ? ወይዱ ብዙ ጊዜ አስተምሮተን እሰማለሁ እና ስለ ስላሴ እንደውም በፊት አንተ ራስህ ድሮ ጥሩ አድርገህ ታብራራው ነበር እና ቃል በቃል ተውሂድ የሚባለው ቃል ቁርአኑ ላይ እንደሌለ ሁሉ እንዲሁ ደግሞ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም፣ አስተምሮቱን ያለው። ምክንያቱም እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምርና የእግዚአብሔር መንፈስ በውሃው ላይ ነበረ ይለናል። ከዛ ደግሞ እግዚአብሔርም ብርሃን ይሁን አለ ይለናል። ስለዚህ እግዚአብሔርን በሶስት ባህሪ ይገልጦታል። ምናልባት የቃል አለመቀበል ይሰማል። ትሩዝ አሁን ዛሬ ምንድነው እናንተ ከላይ ጀምሮ ከዛ ጀምሮ እየዳሰን መጣን እና ዛሬ ደግሞ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስን ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ ያለ ይናገር የምወደው ልጄ ነው ብሎ ደግሞ የአብ ተናገረ። ይሄ ክፍል ላይ ስላሴን ያሳያል ብለህ ታምናለህ? ይሄ ክፍል ማቴዎስ 3 16 እና 17 ኦፍ ኮርስ በቃ እዚህ ላይ እያወራን ስለሆነ እዚህ ላይ ያው ማውራት ትችላለህ። ለዛ እኮ ነው አሁን ይሄ ስላሴ የሚለው ቃሉን ከተፈለገ እንዳይሆን ብዬ ነው ትክክለኛ አጻጽምቼ ለመናገር ስለፈለግኩ ነው። ምክንያቱም ላይ ዲስከስ እያደረገ በእርግብ አምሳል ነው እንጂ የሚለው እርግብ አይልም። በእርግብ አምሳል ማለት በስፒሪት ነው እንጂ ሌሎቹ አላዩም። ያየው መጥምቁ ዮሐንስ ነው። ስለዚህ መንፈስ ቅዱስ በእርግብ አምሳል ዘትሩዝዬ ሰላም ብያለሁ በቅድሚያ ራሱ ማለት ነው። እና ሰላም ይብዛ ወይዱ። እኛ አርጊመንታችን የተከታታይ ትምህርት ነበረ። አርጊመንታችን ስላሴ የሚለው ቃል ባይብል ላይ አለ ወይስ የለም አይደለም ጥያቄያችን። አለ ብላችሁ ስለማታም ስላሴ አለ ወይስ የለም ብለን ስትሮማን ፋላሲ ይባላል፣ ኮልሞማይዘስ ይባላል። በማትሉትና በማታምኑበት ነገር እንደምትሉና እንደምታምኑ አድርገን ሙግት ማዋቀርና ማደራጀት ኮልሞማይዘስ ይባላል፣ ስትሮማን ፋላሲ ይባላል። የእናንተ አርጊመንት እኛና እናንተን ያለያየን ስላሴ የሚለው ቃል ባይብል ላይ አለ ወይስ አለ ሳይሆን ስላሴ የሚለው ሀሳብ ባይብል ላይ አለ ወይስ የለም ነው። ተውሂድ የሚለው ቃል ሐዲስ ላይ አለ ቃል በቃል። እስቲንባጥ ሆኖ ደግሞ ቁርአን ላይም አለ። ዋሂድ ከሚለው ቃል ነው። ዋሂድ ማለት አንድ ማለት ነው። ተውሂድ ማለት አንድነት ማለት ነው። ሲምፕሊ ዋሃደ ከሚለው ቃል የአረብኛው ቃል የመጣው። ስለዚህ አንድ የሚለው ቃል ካለ አንድነት የሚለው ቃል ለምን የለም አትልም። ምክንያቱም አንድ በሚለው ላይ ነት የምትለዋ ነገር ወደ አትሪቢዩት አድርገው ስላልተቀመጠ ብቻ ወይም መስደር ሆኖ ቨርባል ነው ሆኖ ስላልተቀመጠ ብቻ ቁርአን ላይ ተውሂድ የሚለው ቃል የለም ማለት አትችሉም። ፊልተራው ተደርጎ አለ ቃሉ ራሱ ዋሂድ የሚለው ቃል አለ። ዋሂድ ማለት ራሱ የስም መደብ ነው። ያኛው ግን የግሳይ ስም ነው ራሱ ወይም ደግሞ ቨርባል ነው መስደር የሚባለው በአረብኛ ላይ ማለት ነው። ስለዚህ አሁን ተውሂድ የሚለው ቃል ባይብል ቁርአን ላይ አለ፣ ስላሴ የሚለው ቃል ባይብል ላይ የለም የሚል አይደለም አርጊመንታችን። ይሄ ክላሲካል አርጊመንት ሊሆን ይችላል። አሁን ግን 21ኛው ክፍለ ዘመን ላይ ያለው የሙስሊም ተሟጋች ስላሴ የሚለው ቃል ባይብል ላይ አለ የለም የሚለው ሳይሆን ስላሴ የሚለው ሀሳቡ አለ ወይ ጥያቄው። ስላሴ ማለት ሀሳቡ ምንድን ነው ስንል there is only one God was manifested in the Father, the Son and the Holy Spirit ማለት ነው። ራሱን በአንድ አምላክ በሶስት አካላት የገለጠ አንድ አምላክ አለ ብላችሁ ታምናላችሁ። እና አምላክ አንዱ አምላክ በሶስት አካል ተገለጠ የሚል አለ። አንዱ አምላክ በአብ ተገለጠ የሚል አለ። ወይም ደግሞ በሌላ አባባል ደግሞ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት አንድ መለኮት ናቸው፣ አንድ አምላክ ናቸው የሚል ትምህርት አለ። ሀሳቡ እሱ ነው። እሱን እያየን ነበር። አሁን ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ባለው ጥቅስ መሰረት በአርስታችን መሰረት እዛ ጥቅስ ላይ ለስላሴ ድምዳሜ የሚያደርሰው የትኛው ኃይለ ቃል ነው ኮንሴፕቱ? እና እሱ ላይ ሄድበት እስቲ ትሩዝዬ። የኮንሰፕቱ ልክ የሰዎች አስተምሮ ነው ብዬ ማምነው እኔ እንደ ራሴ ማለት ነው። ነገር ግን በባህሪው ግን ስለ ባህሪው ግን ይነግረናል ማለት ነው መጽሐፍ። የማይታየው ባህሪው አምላክነቱ ይሏል ክርስቶስ ኢየሱስን የእግዚአብሔርን ልጅ ማለት ነው።
እና እግዚአብሔር ሰውንም ሲፈጥር ከመጀመሪያ ኑ እንውረድ፣ ሰውንም በመልካችን እንደ ምሳሌያችን እንፍጠር አለ ይላል። በአዲስ ኪዳን ላይ ደግሞ በክርስቶስ ምሳሌ ፈጠረው ይለን። አሁን ሮዚ አሁን ዘፍጥረት 1:26 ላይ እንፍጠር ያለው ለማን ነው የሚለው ነገር ሄደንበታል ከዚህ በፊት ማለት ነው። ከፈለግ አረስቱን እንጨርሰውና ማቴዎስ 17 ላይ ያለው እንጨርስና ዘፍጥረት 1:26 ዘፍጥረት 3:22 የሚፈልጋቸውን ፒክ አድርገን መነጋገር እንችላለን። ግን አሁን አረስቱ ምንድን ነው? ማቴዎስ 3:16-17 ላይ ያለው ጥቅስ ሐዋርያ ሥራ 10:38 ላይ ያለው ነው። ሐዋርያ ሥራ 3:10-38 ላይ አምላክ ይላል የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። ቀቢ ተቀቢና ቅባት አለ። ቀቢው አንድ አምላክ ነው፣ ተቀቢው ሰው ነው፣ ቅባቱ ደግሞ መንፈስ ቅዱስ ነው። ይህንን የሚያሳየው ትሪኒቲን ግን የሚያሳይ ነገር አላየውም። የአንድ አምላክ በሶስት አካላት መገለጡን የሚያሳይ ነገር የለውም። አንዱ አምላክ ነው የምወደው ልጄ ይሄ ነው ያለው። የዕብራይስጥ ላይ ስትመጣው ፔስ ወይም ደግሞ ኩዮስ የሚለው ቃል በዕብራይስጥ ኤቤድ ብለው ነው ያስቀመጡት፣ ባሪያ ብለው ነው ያስቀመጡት። ኢሳይያስ 42:1 ላይ ማየት ትችላለን። ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ፈርቴ፣ መንፈሴን በእርሱ ላይ አኖራለዋል። መንፈሱን በእርሱ ላይ ሲያኖር ባሪያዬ ነው ያለው በትንቢት ደረጃ ኢሳይያስ 42:1 ላይ ባሪያዬ ያስቀምጥ። ስለዚህ ባሪያዬ የሚለውን ማቴዎስ 12:17 ላይ ሲያመጡ ብላቴና ብለው አስቀምጠውታል። አማርኛውን አይተው ከሆነ ልጅ ብለው አስቀምጠውታል። ስለዚህ አሁን እሱማ ምን አልከኝ? ኢሳይያስ 53 ላይም ጻድቁ ባሪያዬ ብዙዎችን ያጸድቃል ይለዋል። ገባኝ። ግን አሁን ነጥቡ የኛ ኢሳይያስ ባሪያ የሚባለው ነገር ልጅ በሚባለው ኢንተርቼንጅ ሆኖ ወይ የመጣ ነው ወይ ደግሞ ልጅ የሚለው ባሪያ የሚለው ተቀየሩ ነው ወይ ብለን ነው የምናምነው። ከሁለት አንዱ ነው። ኢንተርቼንጅ ነው ከተባለ ተለዋዋጭ ቃል ነው ከተባለ ችግር የለውም እሱ። ለምን ልጅ የሚለውን ባይብል አናሎጂካል ነው የሚያስቀምጠው፣ ኦንቶሎጂካል አያስቀምጠው። ባህሪ ታሳቢና ዋቢ ሳይሆን ግብርን ታሳቢና ዋቢ አድርጎ ወይም ደግሞ ተምሳሌ ፈካሪያዊ በሆነ መልኩ ሊቀመጥ ይችላል። ልክ አዳም ሉቃስ 3:38 ላይ የአምላክ ልጅ ተብሏል። መላእክት ኢዮብ 3:7 ላይ የአምላክ ልጆች ተብለዋል። ግን እናትና አባት ስለሌላቸው እነሱ ልክ ኢየሱስም አባት ስላልነበረው ሉቃስ 1:35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አላት ይላል። ከማርያም የሆነው ከማርያም ጄኔሬት ያደረገው በመንፈስ ቅዱስ አማካኝነት ያለ ወንድ ዘር ያለ ዘራ በሲ የተጸነሰው ጽንስ ፕሮሰስ ያደረገው ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገው ጽንስ የአምላክ ልጅ የተባለበት ምክንያት ያለ ወንድ ያለ ዘራ በሲ የማህፀኗ ፍሬ እንቁላሉ ያለ ስፐርም ሴል ስለፈጠረ ነው ብለን ነው የምናምነው። ይሄ ነው አርጊመንታችን። አሁን ወደ ፖይንታችን ስንመጣ ማቴዎስ 3:17 ላይ ባለው ጥቅስ ስትመለከተው ምንም አይነት የሥላሴ ሽታ የለውም። ቀቢ ተቀቢና ቅባት እንዳለን የሚያመለክተው ቀቢው አንድ አምላክ ነው። ለምሳሌ ሐዋርያ ሥራ 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። ማን ነው ቀቢው? ትሩዚዬ እግዚአብሔር። ኦኬ አምላክ ይለዋል እንግሊዝኛው ላይ፣ በግሪክኛው ቴዎስ ይለዋል። አምላክ ቀባው ይላል አይደል? አምላክ ስንት ነው? አንድ ነው። ቀቢው አምላክ ስንት ነው? አንድ ነው። የተቀባው ማን ነው? ልጁ። ምንድን ነው የተቀባው? ኃይል። የተቀባው ምንድን ነው? አይ የተቀባው ምንድን ነው? መዝሙር 111 ላይ አለ። እስቲ ያውጣልኝና አንብበው ውስጥ መዝሙር 111 ላይ የተቀባው ምንድን ነው ያለው ጥያቄ። የተቀባው ምንድን ነው? ኦንቶሎጂካሊ የእግዚአብሔርን መንፈስ ነው አይደለም። የተቀባበትን ነገር አይደለም የጠየቁ። የተቀባው ምንድን ነው? ለምሳሌ አንድ ሰው የተቀባው ልጁ የአምላክ ልጅ ነው እኮ። ምንድን ነው እሱ? ኦንቶሎጂ ሊያገለግል ስለመጣ ማለት ነው። ስለዚህ ምን ይላል ጌታ ኢየሱስ? ምን ይላል ጌታ ኢየሱስ? ምን ይላል? እኔ ላገለግል ነው የመጣሁት አለ። ሊያገለግል ስለመጣ ማለት ነው። አገልግሎት ፈንክሽናል ነው የጠየቀው። ኦንቶሎጂካል ነው። ምንድን ነው ያለው? ማን ነው አይደለም ያልኩህ። ምንድን ነው ያ የተቀባው? ምንድን ነው? ግልጽ አይደለም። የተቀባው ምንድን ነው ማለት የተቀባው ማለት የተቀባው ምንድን ነው ማለት ምንድን ነው የተቀባው ነው። እዚህ አብዱልከሪም አለ እና እኔ ሿሚ ነኝ። ሹመት አለ። አብዱልከሪምን ሾምኩት ለአድሚንነት። ይህ የተሾመው አብዱልከሪም ምንድን ነው? ኤክሰንሱ ምንድን ነው? ኤክሰንሱ ምንድን ነው? ኦቶሪቲ ነው። ስልጣን አልገባህም? ምንድን ነው ይሄ አብዱልከሪም? አንተ ምንድን ነህ? ራሱ እስኪ ልጠይቅህ። አንተ ምንድን ነህ? እኔ ሰው ነኝ። ኦኬ ሰው። ያ የተቀባው ነገር ምንድን ነው ያለው? ምንድን ነው የተቀባው? እኔማ በኢየሱስ ክርስቶስ በማመን የልጅነት ስልጣን ተሰጥቶኝ። ትላንት አይደለም የጠየቁህ እኮ። ምንድን ነው ያ የተቀባው ነገር? ሐዋርያት ሥራ 10:38 ላይ የተቀባው ምንድን ነው ያለው? ማን ነው አይደለም። እግዚአብሔርም ቀባ
ቀባው ሲል በስልጣን ማለት ነው። ንጉሥ ዳዊት ለንግስነት ዘይት ዳዊትን በዘይት ቀባውት ይላል አይደል መጽሐፍ ቅዱስ ላይ። ገባኝ። ምንድን ነው ያልኩህ? በምንቀባው አይደለም ያልኩህ። ማቴሪያሉንማ ነው የሚኮነው ለበሽተኛ ነው ዘይት ተቀብቶለት ይጸለይለታል። ዋሂድ ይህንን በደንብ ጠንቅቆ ያውቋል። በመጽሐፍ ቅዱስ ስርዓት ላይ ዘይት ቀብቶ በኦሪት ንጉሶች ይቀባሉ፣ ይሾማሉ። በአዲስ ኪዳን ግን ለበሽተኛ ብቻ ነው ዘይት የሚቀባው የሚጸለይለት። እንዴት ይሻላል? ይህን ዋሂድ በደንብ ያውቋል። ጦስና ጥቅሳሱን ይዞ ከሱ ያለጠብቀው እኛ እሱ ነው ትሩዚ አንተ ነው የምታስፈልግ። ጥያቄው ስላልገባ አዝኛለሁ፣ ግን ምንም ግዴታ አይደለም። ራሱ ጥያቄው እንዲገባው ምንድነው የተቀባው ብዬ ስል ምንነቱን የጠየቀው አንተ ምንድነው ስል ሰው ነኝ አልክ። አብዱልከሪም ምንድነው ስል ሰው ነው አልክ። እዛ ሲገባ የነበረው ነገር ምንድን ነው? ኦንቶሎጂካሊ ማለት ነው። ለምሳሌ እንስሳ ነው፣ ድመት ነው፣ አይጥ ነው፣ ውሻ ነው፣ ሰው ነው፣ መልአክ ነው፣ ምንድነው የተቀባው ብዬ ጥያቄ ያቀረብኩልን እሱን አልመለስክልኝም ራሱ። ምክንያቱም መጽሐፍ ሜንሽን የማያደርገውን ምን እላለሁ በግምት አልነግረህም መቼስ አልተጻፈም። እንደ ሙስሊም ብጠይቅህ ምንድን ነው የተቀባው ማለት የተቀባው ሰው ነው የተቀባው። እዛ ጋር ሰው አለ፣ ያ ሰው አለ፣ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገ ሰው አለ። ያ ሰው ሲሾም የሚሾመው ሰው ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። ክርስቶስ አደረገው ማለት ቀባው ማለት ነው። በደረግ ላይ የተመሰረተ ክርስቶስነቱ። ስለዚህ ቀባው ካለ የተቀባ ያለ መሲሁ የተቀባ ነው። ዛሬ በዳዊት ከተማ ክርስቶስ የሆነ ተወልዶላቸዋል ይላል ሉቃስ 2:11 ላይ። የተቀባው ሰው ኦንቶሎጂካሊ ሰው ነው ነው። ስለዚህ ስላሴን አያሳይም። ቅባቱ ደግሞ መንፈስ ነው። ሰው ከመሆኑ በፊትም እኮ ዋሂዶ ከመወለዱ በፊትም የአምላክ ልጅ እንዳለ ይናገራል መጽሐፍ ቅዱስ። እንሄድበታለን ከፈለገ፣ ግን ወደ ሌላ ነገር ዳይቨርስ ቶፒኩን ዳይቨርስ። ስለዚህ ኢየሱስ ከመወለዱ በፊት አምላክ ሆይ ዙፋንህ ብሎ ለአምላክ የሚገባውንም ይነግረው ይጠራዋል ማለት ነው። ስለዚህ ዙፋኑ ከጥንት ጀምሮ እንደነበረ ይናገራል ማለት ነው። ሬዚስታንስ አለው የለውም? ወይም ፕሪሂማን ስቴት ላይ የነበረው ቅድመ ተሰጎት ምን ነበር የሚለው ነገር እሱ ጥያቄ አይደለም። አሁን ጥያቄያችን ማቴዎስ 3:17 ላይ ባለው ጥቅስ መሰረት ስላሴን ያሳያል ወይስ አያሳይም የሚል ነው እንጂ አሁን ፎካል ፖይንት ላይ ያለ ማርጂናል ፖይንቶች መርጅ እንዳያደርጉ እየፈራን እየተጠነቀቅን ያለ ነው። አይ ቲንክ ይበቃል። እንደሚያሳይ እኮ ዋሂዶ ራስህም አልከው እኮ የተናገረው አብ ነው። በውሃ ውስጥ አገልግሎቱን የሚጀምረው ልጁ ኢየሱስ ክርስቶስ ነው። መጥምቁ ዮሐንስም በከለከለው ሰዓት ትእዛዝን፣ ሕግን ሁሉ እንድንፈጽም ይገባል ብሎ ደግሞ የሚጠመቀው ደግሞ ወልድ ነው። መንፈስ ቅዱስ ደግሞ መጥቶ ለምስክርነት ደግሞ በእርግብ አምሳል ብሎ ደግሞ ሲወርድበት ደግሞ እናያለን ማለት ነው። እኛም ምስክር ነን። ችግር የለውም። በቃ ስላሴ እንደሚያሳይ ምንም የነገርከን ነገር የለም። እናመሰግናለን። አብዱ ቀጥል። መንፋስ አድርገው ፕሮግራም ሌላ ክርስቲያን ካለ እስቲ እዚህ ላይ ያው በትሩዝ አልነገርከን ምንም ነገር እንግዲህ ራሱን ጥቅስ ያነበብክልን ከተረዳኸው እንግዲህ መጽሐፉ የሚለውን መንፈስ ቅዱስም በእርግብ አምሳል ወረደበት ሲል መንፈስ ቅዱስ እንዳለ ለብቻውን እንዳለ ምስክር ነው። የምወደው ልጅ በእርሱ ደስ የሚለኝ የሚለው ደግሞ እግዚአብሔር አምላክ ናገረው፣ ኢየሱስ አይደለም የተናገረው። አሁን ጥቅሱ አሁን እኮ እየነገር የትኛው ኃይለ ቃል ቀጥታ ስላሴ መሆናቸው ምንም የሚያሳይ ነገር ይላል። አልነገርክንም። አብ ወልድን እየቀባው ነው። አምላክ በኃይልና በመንፈስ ቀባው ይላል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። ሌላ ምንም ነገር የለውም። እዚህ ላይ ፐርሰን ናቸው፣ ሶስት ፐርሰን ናቸው የሚል ምንም ነገር እዚህ ላይ ውግት አላስቀመጥክም ነው። በቃ እዚህ ጥቅስ ላይ ሳይሆን እስካሁን ስታወራ የነበረው ጥቅሱ ላይ ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ነገር ሳይሆን ስላሴን ያሳያል ብለህ ስታስተውል ሌላ ነገር ብትነግረኝ ነበር። አንዴ ዘፍጥረት ትሄዳለህ፣ አንዴ ደግሞ መዝሙረ ምዕራፍ 110 ላይ ጌታ ነው ልትለን ይሁን እሱም ፖይንት እናውቀዋለን። በቃ ሌላ ርዕስ ነው። 2-3-4 ርዕስ ማውራትህ እያወራህ ነው እየሞገትክ ነው ማለትን አያሳይም። እኛ አንዳንድ ጥቅስ ፕሮግራም ይዘን ባይገርም በሳምንት አንዷን ጥቅስ ብቻ ለመፍታት ነው ፕሮግራም ይዘን የምንገባው። አንድ ጥቅስ ብቻ ያን ለመበተር አስበዋል። እና እንደዛ የሚሞግተን ካለም አንዳንድ እናንተን ማለት ነው አንዳንድ ፈረሶች እና እዚሁ ላይ ቆመህ ማውራት አልቻልክም። ለዛ ነው በቃ ይበቃናል ያሉት ነው ኡስታዝ። እዚሁ ላይ ቆመህ አያወራህን አይደለም። ይሄ ጥቅስ ስላሴን ያሳያል፣ ይሄው ይሄ በዚህ ምክንያት ይሄኛው እንዲህ ብለህ አልነገርከንም። ሰው ቦታ ላይ
ያ ነው ችግሩ። እንደሚል እኮ አንተም ራስህ አንብበኸዋል እኮ እግዚአብሔርም እንደተናገረ እግዚአብሔር አብ እንደተናገረ ወልድ እየተጠመቀ ነው መንፈስ ቅዱስ በእርግብ አምሳል እንደወረደበት ራስህም አንብበህ ተረድተዋል። አሁን ምን የሚከብድ ነገር ምን ማብራሪያ ያስፈልግ? አንተ እያልክ ያለ ኦልሬዲ ተውት። ሀሳቡን ጥያቄውን አንደርስታንድ ማድረግም አልቻለም እኮ ኖርማል አንድ አምላክ ነው ያለው ብሎ ከደመደመ በኋላ የአንድ አምላክ ማንን ነው የቀባው? ምንድን ነው የተቀባው? የተቀባው ምንድን ነው ጥያቄው። አምላክን ነው የሚቀባው ካለ የአንድ አምላክ ሌላ አምላክን ነው እየቀባ ያለው። የሚገርም እኮ ነው። አሁን ወደ መድ ውስጥ ነው የገባው። ስለዚህ ሰው ነው ማለትን አልፈለገም። ከዛ ይልቅ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያለውን ዮድሄ ባፌ ያህዌ ጌታዬን ጠላቶቼ እግር መገዛት በቀኝ የተቀመጣለሁ ዳዊት ጌታዬ ብሏል፣ አዶኒ ብሎታል ብሎ ሊመጣ ነው። አሁን እሱ ሌላ ርስት ነው። የእሱ በጣም ቀላል ነው ለእኛ ወደዛ መሄድ ማለት ነው። ግን ማቴዎስ ወንጌል 3:17 ላይ ያለውን አፍታቶና አብላልቶ የዳበረና የፋፋ ሙግት ማቅረብን አልቻላችሁም። ከዛ አንጻር ነው። እዛ ላይ የምችሉ ሰዎች ካላችሁ አሁን ከፍተ ነው መድረጉ። አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ስላሴ አማንያን ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ነው ስላሴን ያሳያል የሚል ክርስቲያን ካለ መግባት ይችላል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስ ሲጠመቅ ሰማይ ተከፈተ፣ መንፈስ እንደ እርግብ ሲወርድ በእርግብ መልክ ሆኖ እንደ እርግብ ሲወርድ በእርሱ ላይም ሲወጣ ያለ ይናገራል። እዚህ ክፍል ላይ የስላሴን ያሳያል የሚል ክርስቲያን አንድ ቁጥር ይጻፍ። እሺ ገስት ሪኩዌስት ልካችሁ አንድ ቁጥር ጻፉ። ገስት ሪኩዌስት ልካችሁ አንድ ቁጥር ጻፉ። ዝም ብላችሁ አንድ ቁጥር ጽፉት። ሪኩዌስት እሺ። ኢንቫይት ልክ እየላኩላችሁ ኢንቫይት ልክ ያለ ኤፍኤችኤች ገብታል። ይሰማል። ትሪፕል ኤች እሺ። የኩኩ ገብተዋል። ሄሎ አውሩ እንጂ አንጀቴ በላችሁት። ባለ ሰው ኤቢ ፕላስ ዱብ ይበል። ኧረ አንድ ቁጥር ጻፉ። ክርስቲያን ይታወቁ ሪኩዌስት ልካችሁ ከዛ አንድ ቁጥር ጻፉ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أحمد ቦታ ማለት ትችላላችሁ። ቦታ ወይ نعم እንዴት ነህ? الحمد لله አለን ሰላም ነው። ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ማሻአላህ በርቱ። አላህ ደግሞ ይጨምርላችሁ። አሜን። እስቲ አስገብቶኝ ገብተሃል። አማኑ ገብተሃል ወዳጅ። እያማን ነው እኮ አይደለ? ደረስን። አማኑ ስታማን ስቦጭቀን ነው አላስተረፍከን። ተይዘሃል። አታስገቡኝም። እንዴት ቤት አናስገባህም?
ያው ብዙ ጊዜ እናንተ ታባራላችሁ ብዬ ነው። እንግዲህ ወቀሳውን ምንም ሳይጀመር ወገቤን አትበል። እሺ እሺ ማቴዎስ 3:17 ላይ ያለው ላይ ሄድበት። በስላሴ በትሪኒቲ ላይ ትሪኒቲ ኮንሴፕት 3:17 3:17ን በኢኮኖሚካል ትሪኒቲም ኦንቶሎጂካል ትሪኒቲንም ያሳያል ብለህ በፈለግከው መልኩ መምጣት ትችላለህ። ሶሻል ትሪኒቲንም ያሳያል ማለት ትችላለህ። አንተ ደስ ያለ ማቴዎስ 3:17 ላይ ተንተን እናደርግልን የስላሴ ኮንሴፕት ምን የሚለው ነው? ማቴዎስ 3:17 አንዴ ገብቼ ሊው ወይስ ቃሉን ትነግረኛለህ? እነግርሃለሁ። የምወደው ልጄ እሱ ነው፣ እሱን ስሙት አለ አይደለ? በደመናው ነው መንፈስ ቅዱስ አረፈበት አይደለ? ኢየሱስ የተጠመቀው ምንድን ነው? እንዴት የተጠመቀው ምንድን ነው? ኦንቶሎጂካሊ የተጠመቀው ጥምቀትን ነው አይደል? የተጠመቀው በምንድን ነው? አይደለም ምንድን ነው የተጠመቀው? አይደለም ያልኩህ። የተጠመቀው ምንነቱ ወይም ኦንቶሎጂካሊ ምንድን ነው? ወልድ ነው አካል ወልድማ ግብር ነው እኮ። የተጠመቀው ምንድን ነው ነው ያልኩህ። ጥያቄው መለኮት ነው። መለኮት ነው የተጠመቀው። ምን ኢየሱስ አለ የተጠመቀው እኮ የተጠመቀው ግን መለኮት ነው። ዮሐንስ ሲያጠምቀው የነበረው ውሃ ላይ ላይ ሲያፈስበት የነበረው መለኮት ነው። ጥራት ይገባ ጌታ። መለኮት ማለት ነው ማለት ነው። መለኮት ማለት የማይዳስስ የማይጨበጥ ረቂቅና ምጡቅ ማለት ነው። መለኮት ማለት ባህሪ ነው፣ ማንነት እኮ ነው። ኖ አይደለም፣ ማንነት አይደለም፣ ምንነት ነው። መለኮት ግን ያ ምንነት መለኮት ማለት አማኑዬ ለምሳሌ ሰው ሲባል ሰውነት ባህሪ አይደል? ምንነት አዎ። ስለዚህ መለኮትም ደግሞ መገለጫዎች አሉት እኮ። መለኮት እዛ ጋር የተጠመቀው ምንድን ነው ነው ጥያቄው። ኢየሱስ ነው የተጠመቀው። አልገባኝም አጠያየቅህ እኮ። የተጠመቀው ምንድን ነው ነው ያልኩህ። አጥማቂው ምንድን ነው? እሺ አጥማቂው ምንድን ነው? ዮሐንስ አጥማቂው ሰው ነው። ተጠማቂው ማለት ምንድን ነው? ሰው ነው። ለኮስ ነው ታዲያ እኮ እንደዛ ከማኑዬ ምን ሆነ ነው ዳክተር ብትለኝ። ስለዚህ የተጠመቀው ሰው የተጠመቀው ከሆነ ጥሩ ነው፣ በጥሩ መጣ ለማኑዬ። አሁን የተጠመቀው ያ ሰው መንፈስ ቅዱስ ምን አለበት ይላል? አረፈበት ይላል። መንፈስ ቅዱስ ያረፈበት ለምንድን ነው? ምክንያቱ ምንድን ነው? ሐዋርያት 38 ላይ እንደሚናገረው ወደ ምክንያቱ ምንድን ነው? አልገባኝም። ምን እንጃ መንፈስ ቅዱስ አረፈበት የሚለው ለምንድን ማለት እኔ አሁን ኢየሱስ ሰው መሆኑን ክርስቲያን ይክዳል ብላችሁ ነው የምታስቡ? እሱ አይደለም ጥያቄያችን። አሁን ማቴዎስ ወንጌል 3:17 ላይ ባለው ጥቅስ መሰረት ትሪኒቲን ያሳያል ወይ? ኢኮኖሚክ ትሪኒቲን፣ ሶሻል ትሪኒቲን፣ ኦንቶሎጂካል ትሪኒቲን ያሳያል ወይ? ብዙ የስላሴ አማንያን የስላሴ እምነት ድምዳሜ ላይ ያደረሰን ከሚሉ ተወዳጆች ጥቅሶች መካከል ማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ድረስ ያለው ምክንያቱም ይኸውልህ አሁን ይህ ጉዳይ በእናንተ ሳይሆን ብዙ ጊዜ ከሐዋርያት እምነት ተከታዮች ጋር ነው ንጽጽሩ ስለሚያደርገው። ለምን እንደሆነ ታውቃለህ? በመጀመሪያ ደረጃ ኢየሱስ አምላክ መሆኑን ስለማታምኑ የትሪኒቲው ጉዳይ መቼም ይገባቸዋል ብዬ አላስብም። ምክንያቱም እዛች ጋር ያለው አካል እኛ አምላክ ነው ብለን እናምናለን። በሌላም እምነት ውስጥ ያሉ ሰዎች አምላክ ነው ብለው ያምናሉ። ከዛን ትሪኒቲን በዚህ አይነት መልኩ ነው ልናሳይ የምንሞክረው። ችግር የለውም ማለት አላቸው። እሱን ኢየሱስ አምላክ ነው በሚል አርዕስት ስንገባ ያኔ ገባ ምን የፈለግኩት በዛ ቦታ ላይ ማለት ነው። አሁን ኢየሱስ አምላክነቱን በተቀበሉ እምነቶች ዙሪያ ላይ ያለ ዲፍረንስ ሲኖር ነው ይሄ ሹ የሚነሳው ሞራሪ እንትን የሚሆነው ነው የምነግርህ። ግን አሁን ባለበት ሁኔታ አሁን ለምጠይቀኝ ጥያቄ አዎ ሶስትነቱ ነው የሚገልጠው ነው የምልህ። ኦኬ አዎ። ግን ምን መሰለህ ኢየሱስ አምላክ አይደለም ብለው የሚያምኑ የክርስትና ክፍሎች እኮ አሉ። ትሪኒታሪያን አምላክ ነው ብለው ነው የሚያምኑት። ትሪኒታሪያን ክርስቲያን አሉ። አዎ በስላሴ የማያምኑ አሉ። ኢየሱስ አምላክ ነው ብለው የማያምኑ ክፍሎች አሉ። ለምሳሌ የይሖዋ ምስክሮች የተጠመቀው ሰው ምስክሮች ልክ ነህ። አሁን እኔ ልነግርህ የምፈልገው ወደ ነጥቡ ተመለስና እንዳዳመጥ እኮ አዳምጠኝ እሺ። አማኑዬ ስንግባባ አለማመጥ ምንድን ነው የሚሆነው? ጠጅ ቤት ነው የሚሆነው። የሰማ የስማ ነገር ነው የሚሆነው። አንተ ስታወራ ሀሳብን አክብሬ አዳምጫለሁ። እኔ ደግሞ ሳወራ ሀሳቤን አክብሬ አዳምጠኝ እሺ። የተጠመቀበት ምክንያት ምንድን ነው ብዬ ጠይቄ ነበረ። ምክንያቱ ያኔ ሲጠመቅ መንፈስ ቅዱስ ወረደበት። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢ
ቀቢው ማን ነው? አማኑዬ አምላክ አብ አምላክ ነው የሚለው አብ አይደለም። አምላክ ነው የሚለው ደግሞ በአማርኛው እግዚአብሔር፣ በእንግሊዝኛው ጋድ፣ በግሪክኛ ቴዎስ። አምላክ የናዝሬቱ ኢየሱስን ቀባዋል። ቀቢው ማን ነው? አምላክ ጥሩ ነው። አምላክ ነው ያለው። አንድ አምላክ ነው ያለው። አንዱ አምላክ ማን ነው የቀባው? ሆኖን ኢየሱስ። እሺ ያ የተቀባው ምንድን ነው? አምላክ ነው። ስለዚህ አንዱ አምላክ ማንን ነው የቀባው? አንዱ አምላክ አምላክ ነው። አይ ኖ ኖርማሊ ይኸውልህ እዚች ጋ እኔ ላስረዳ። ፍጹም ሰው ስለሆነ ሶሪ ጨርሰሃል ወይስ ላስረዳ? ፍጹም ሰው ሲሆን ፍጹም የባሪያን አይነት እንትን ይዞ ነው የመጣው። ስለዚህ ባሪያ ማድረግ ያለበትን ነገር በሙሉ ማለፍ መቻል ነበረበት። እኔና አንተ ልክ ለአምላክ በምናደርገው ነገር ውስጥ ለምሳሌ ኢየሱስ አምልኮንም አቅርቧል። ያ የሆነበት ግን ምክንያት ነው የምነግርህ። እየሰሙ አንደርስታንድ አድርገኝ ሀሳቤን። እሺ እንትን አትበል ማለት እኔን የማይመለከተኝ ነገር ፎካል ፖይንቶችን ላይ ስናተኩር ማርጂናል ፖይንቶችን አሁን ልነግርህ እኮ የፈለግኩት እኮ ይኸውልህ እዛ ቦታ ላይ ኢየሱስ ፍጹም ሰው ነው እኮ እያልኩ ለማንኛውም የሚሞላ ሰው በመንፈስ ቅዱስ ሙላት መሙላት ነበረበት ነው እኮ ገባኝ እኮ። ግን አሁን ሲቀባ የተቀባው ነገር ምንድን ነው ብዬ ስለ አምላክ ነው የተቀባው አልከኝ። አንዱ አምላክ ማንን ነው የቀባው? ስለ አምላክ ነው። አንዱ አምላክ አምላክን ነው የቀባው። ያው በስጋው ያኔ ሰው ስለሆነ ኢየሱስን ቀባው። አንዱ አምላክ ሳብጀክት ነው እዛ ጋር፣ ኦብጀክቱ ደግሞ እዛ ጋር አምላክ ነው። ገባኝ። አሁን ስለ ኢየሱስ ስታወራ ማለት ነው። ሄሎ ይሰማል? ይሰማል። በምድር ላይ በኖረበት ስፔሻሊ ከ30 እስከ 33 ዓመት ከምናምኑ ማለት ነው የ3 ዓመት ተኩሉ የትምህርቱ ወቅት ላይ ያለው ወቅት ሙሉ ለሙሉ የሚያሳየው ሰውነቱን ነው። ገባ አይደለ? ኃጢአትን ለማሸነፍ ነው የመጣው። ባይ ዘ ዌይ ታምራቶችንም ድንቆችን የሚያደርግ የነበረው እሱ አምላክ መሆኑን ከአምላክ መምጣቱን ራሱን ማን እንደሆነ የአምላክ በጎ ፍቃድ ምን እንደሆነ ሊገልጽበት እንጂ ዋናው የመጣው ነገር ምንድን ነው? በምድር ላይ ኖሮ ኃጢአትን ሳይሰራ ኃጢአትን አሸንፎ ሁላችንን የሚያሸንፉ ኃጢአትን ደስ ይለኛል። ባላቋረጠ ደስ ይለኛል። እኔ ነጥቤ ያለው ማቴዎስ 3:17 ላይ ነው ያለው። አሁን ታዲያ ይህንን ነገር እኮ በደፈናው ካልከኝ ኦኬ፣ ሰውም አምላክም የሆነውን ኢየሱስን ነው ያጠመቀው። እየሰማኸኝ ነው? ትሪኒቲ ላይ ደግሞ ከኢትዮጵያና ከኤርትራ በኢኮኖሚ ማን ይበልጣል? ስለ ሱዳን ነው እያወራ ያለ። ሱዳን የዛሬ 10 ዓመት 20 ዓመት የነበራት የኢኮኖሚ አሁን ምን አለ መሰለኝ፣ አሁን በዚሁ አንጻር ለቁርአን ሶሪ አንዴ ልንገርህ፣ ስለ ቁርአን ብጠይቅህ ስለ ቁርአን ብጠይቅህ ምን ብለህ ታስረዳኛለህ? አይደለም ሌላው ቁርአኑ ላይ ያለውንም ነገር እኮ ብቻ አታስረዳኝ። ወጥተህ ይህ ነገር የሚፈሰረው በዚህ ነው ብለህ አዲሳቶች ላይ ገብተህ ይህንን የተረበረበት አስባብ አለ ብለህ ታወራልኛለህ። ይህን ካላወራንማ እኮ ሰው የሆነው ኢየሱስ ክርስቶስ ተጠምቋል። እንደማመጥ እሺ፣ ዝም ብሎ እኮ ጠጅ ቤት አይደለም ያለኸው። እንደማመጥ አንተማ ያስቸግራል። ሰውነን አንደኛ ነገር የጋራ እሴት አለን። አንድ ቋንቋ ነው የምናወራው፣ አንድ ባህል ላይ ያለ ነው። ሁለታችንም ኢትዮጵያ ነን። ያስ መጨማመጥ የሚባለውን ነገር ብናደርግ ጥሩ ነው። ሀሳቡን ካተረዳው ችግር የለም። መጨረስኩኝ አውርቼ ተወሰድና ሙሳስን ይዞ ጥያቄው አልገባህም፣ ሀሳቡንም አልተረዳኸውም። ማቴዎስ 3:17 ላይ ያለውን ከሐዋርያት ሥራ 10:38 ጋር አዛምደን ትሪኒቲን ያሳያል ወይስ አያሳይም የሚለውን ነገር እያየን ነበር። እዛ አካባቢ ላይ ድርሻ አላልክም። ስለ ኢየሱስ አምላክነት ከፈለግ ጥያቄው ይለቅና ከፈለግ አምላክ ነው ወይስ አይደለም በሚለው ላይ መነጋገር ትችላለህ ከእኔ ጋር ወይም ከወንድሞች ጋር መነጋገር ትችላለህ። ሌላ ቤት ውስጥ ገብተህ አሁን ቶፒኩን እንዳለን በቃ ሶሪ። ለማንኛውም ጥሩ ውይይት ነው እያደረጋችሁ ያላችሁት። አክቹዋሊ ግን ልነግርህ የምፈልገው ሜቢ ለውጣም ስለሆነ ነው። ሜቢ ከዚህ በላይ ሰፊ ጊዜ ሄድና ፎሎ አድርገኝ እስኪ አማኑዬ። አረጋለሁ፣ እናወራለን። ግን እኔ አሁን ትልቁ ልነግርህ የምፈልገው ነገር ማለት ነው ልነግርህ የምፈልገው ነገር
ሌላ ቀን ስትመጣ ሳትቻውን ስትወጣ ልብ ቆሟል። እንደዚህ አይነት ለሌሎቹ ሙስሊሞች አርአያ ብትሆን አሪፍ ነበር። ምክንያቱም ሌላው ሲያወራ አትመጥነኝም ውጣ ሌላ ገባ እንድትናገራቸው አድርገው ቀናና አሁን ልትወጣ ልብ ቆሟል። ተረጋግተህ ሌላ ቀን በስነ ስርዓት የምጠይቀው ከፈለግ ነገር ክርስቶስ ላይ ክራይስቶሎጂ ላይ በደንብ መማማር እንችላለን። ያው መወያየት ብቻ ሳይሆን መማማር እንችላለን። የእውነት አምላክ ስማኝ፣ እውነተኛው አምላክ እዚህም ከሁለት አንዳችን ነው። እውነቱን ያብራልን ወንድሜ። መኝልህ ለሁለታችንም ገነትን እመኛለሁ። ለዛ ነው ወዳለሁ። ቴንኪው በጣም ነው የማመሰግነው። ፎሎ አደርጋለሁ። እሺ ተረከበው። እና አይ ቲንክ የዛሬ እንዲህ በቃ ፕሮግራማችንን እንዝጋውና ከዛ ምናልባት ውስጥ መቀጠል ከፈለግ ተተራኒ አዛን እየተባለ ነው ኢትዮጵያና አካል እናድርግ። ያለው ነገር ምንድነው? በቂ ነው ራሱ የዛሬው እንትን ማለት ነው። እኛም አሁን ስላለን ጥያቄና መልስ ሲኖር ደግሞ እንደዚሁ ሲመቸን እግዚአብሔሩም ሲከፍት ሌሎቹም አብዱልከሪምም ከከፈተ ካጋጠመኝ አቡኪም ከገበተ ኢብራሂምም ማሲያም ፈቲም ሲከፍቱ አጋጣሚው ከተገኘ ያው እንትኑን ጥያቄና መልስ ምናምን ፕሮግራሞችን